አይ ስለ አላህ እዝነትና ፍትሃዊነት ቢነገረን ብንማር አሪፍ። መልካም ያው እሱም የተውሂድ አንድ አካል ጀዛከላሁ ኸይር። ያው ከተውሂድ ውስጥ አንተ እንዳልከው የአላህን ፍትሃዊነት መልካም ምን መሰላችሁ አላህ Subhanahu Wa Ta'ala በኢስላም ውስጥ ብቻ አይደለም ሎጂካሊም ስናስበው ፍጡርን በአጠቃላይ የፈጠረው አምላክ ለፈጠራቸው ፍጡሮች ፍትሃዊ መሆን አለበት አይደል? የሰው ልጆች حتى አቅላችን ራሱ ኢክቲዳ የሚያደርገው ይሄንን ነው ፍትሃዊነትን ነው። ولكن ወደ ዲን الاسلام ስንመለስ ነብያችን ሰለላሁ ዐለይሂ ወሰለም በሐዲስ አልቁድሲ ላይ ሲነግሩን አላህ Subhanahu Wa Ta'ala ምን አላሉ? إني حرمت الظلم على نفسي وجعلته بينكم محرما فلا تظالموا እኔ ሰውን መበደልም እኔ እናንተን መበደልንም እርም አድርጌያለሁና አንዳችሁን አይበድል ብሎ ከለከለን አላህ Subhanahu Wa Ta'ala فلا تظالموا ብሎ ከለከለን። ወደ አላህ ፍትህ ስንመለስ አላህ ምን ያህል ፍትሃዊ አምላክ ነው ወደሚለው ስንመለስ አላህ Subhanahu Wa Ta'ala ማለት ولا تزر وازرة وزر أخرى ያለን አንድ ሰው ባጠፋው ሌላውን ሰው የማይቀጣ ኢቭን አንድ ግለሰብ ባጠፋው ጥፋት በቂ ምክንያት ካለው የማይቀጣ አምላክ ነው። ምን ማለት ነው? እስቲ በቪዲዮ መውጣት አልችልም። መኪና እያሽከረከርኩ ነው፣ መሪ ይዣለሁ። መኪናዋ ደግሞ የለፊት ትልቁ አይደለም ትንሽዬ ናትና ቀበቶ ሁላ ይታያል። ቪዲዮ መውጣት አልችልም፣ ይቅርታ። ስለዚህ አሁን ያለው ነገር ምንድነው? አላህ Subhanahu Wa Ta'ala ምን ያህል ፍትሃዊ አምላክ ነው ሲባል የሆነ ግለሰብ አንድን ወንጀል ሰራ፣ አንድን የማይሆን ወንጀል ሰራ። ያ የሰራውን ወንጀል ከብዙ ነገሮች አንፃር ነው የሚታይለት። ያ ግለሰብ ባላዋቂነት ነው የሰራው፣ ረስቶ ነው የሰራው፣ ተሳስቶ ነው የሰራው። እነኚህ ሁሉ ነገሮች ኢስላም ውስጥ ቦታ አላቸው። አንድን ነገር ተሳስቶ የሰራ ሰው ከዚያ ስህተቱ እንዲታረም እመክረዋለን፣ አላህም ይቅር ይለዋል እሱ ተውበት ካደረገ። አንድ ግለሰብ የሆነን ወንጀል ሲሰራ የሆነን ስህተት ሲሰራ ባላዋቂነት ሰርቶት ከሆነ ከኛ የሚጠበቀው ግለሰቡን ማስተማር እንጂ እሱ ላይ መዝመት አይደለም፣ እሱን መውጋት አይደለም፣ እሱን ሌት ተቀን ስራችን አድርገን ስለሱ ማውራት አይደለም። ምንድነው ከኛ የሚጠበቀው ሲባል ነሲሃ ማድረግ ነው። አዲኑ النصيحة لله ولرسوله قلنا لمن يا رسول الله ብለው እኮ ሰሃቦች ሲናገሩ لله ولرسوله ولأئمة المسلمين وعامتهم ነው ያሉት። اللهم صل وسلم على نبينا محمد። ስለዚህ አሁን ኢስላም ብሎ ማለት ይሄን ያክል ሰውየው እኮ ወንጀል መስራት ሰርቷል እኮ፣ ግን ወንጀሉ ለምንድን ነው የሰራው? ከማንም በላይ ውስጡን አዋቂ የሆነው አምላክ አላህ Subhanahu Wa Ta'ala በደንብ አድርጎ የሱን ማንነት ስለሚያውቅ ወንጀል በመስራቱ ብቻ ይዘው። ለምሳሌ ያክል አሁን አንድ ግለሰብ አላህን የሚያስቆጣን ነገር ለብዙ አመት ሰራ፣ ለብዙ አመት አላህን የሚያስቆጣ ነገር ሰራ። ከዚያ በኋላ ያ ግለሰብ ካወቀ በኋላ ሙሉ በሙሉ ታቀበ። በዚያ ሰዓት ላይ አላህን የሚያስቆጣውን ነገር የሰራው አላህን መገዛት መስሎት ነው። ለምሳሌ ቅድም ያነሳሁት ነጥብ አንድ ግለሰብ ክርስቲያን ነበር ለረጅም ዓመታት 15 ዓመት ክርስቲያን ነበር፣ 30 ዓመት ክርስቲያን ነበር። በክርስትና ህይወት ውስጥ ብዙ ነገሮችን ሰርቷል። ማለትም አምላኩን ለማስደሰት ሲል የተለያዩ ቁርባኖችን ማቅረብ ይሁን የተለያዩ ነገሮችን ማድረግ በፈጣሪ ማጋራትን አምልኮ አድርጎ ይዞታል። አምላክን ሶስት ማለቱን አምልኮ አድርጎ ይዞታል። ከአምላክ ጋር የአምላክ የአብ ልጅ ነው በሚል የሰው ልጅ መገዛትን አምልኮ አድርጎ ይዞታል። ከዚያ በኋላ ሰውየው ሰለመ። አላህ ዘንድ ሲሄድ ይሄን ነገር ሰርተሃል በቃ ወንጀልህም ምሪ ያለው አይደለም የሚባለው፣ ወደ እስላም ስለመጣ ወንጀልህም ምሪ ያለው አይደለም የሚባለው። ላ የዚያን የሰራው መልካም ነገር እንደሆነ አስበህ ስለሰራህ። ምክንያቱም ይህ ግለሰብ መልካም የሆነውን እስላምን ሲያውቅ እኮ ሰለመ አይደለ? ግለሰቡ ስለሰለመ ኡላኢከ ዩተውነ አጅረሁም መረተይኒ ቢማ ሰበሩን ያለው በሚደርስባቸው ችግር በተለያዩ ነገሮች ሰብር በማድረጋቸው እናት አባቶቻቸው እነሱን ያሳደጉበትን መንገድ የስህተትን መንገድ ጥለው ሲመጡ ሰብር ይፈልጋል። በነገራችን ላይ የለመድከውን ነገር ለቀህ መውጣት ሰብር ይፈልጋል በራሱ። ያን ነገር ትዕግስት አድርገው መምጣታቸው በራሱ መልካም ነገራቸውን እጥፍ ያደርግላቸዋል። በየትኛውም እምነት ይሄን ነገር አታገኙም አበደን። አላህ ዘንድ ግን ሁሉም ነገር በፍትህ የተሞላ ነው። ለምንድነው ሲባል ሰውየው ዱንያ ላይ በነበረበት ሰዓት ሲሰራቸው የነበረውን ነገር ልክ ተግባሩ ሚዛን እንደሚያነሳው ሁሉ የሱ ንያና ፍላጎትም ሚዛን ያነሳል። ምክንያቱም እኮ ነብዩ ሰለላሁ ዐለይሂ ወሰለም ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ በዘገቡት ሐዲስ ላይ እኮ ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ ኢምሪኢን ማ ነዋ ነው ያሉት። የሰው ልጅ ስራ በአጠቃላይ እንትን የሚደረገው የሚመዘነው በንያ ልክ ነው።
ባሰብሽው ልክ ነው አላህ ዘንድም ያን ነገር የምታገኘው ይሄ ነው። ከዚያ በኋላ ደግሞ ፍትሃዊነቱን በደንብ እንድትረዱ እስቲ አንድ ነገር ልንገራችሁ። አንድ ግለሰብ 10,000 ብር ሰጠ። የአላህን ፍትሃዊነት እንድትረዱ አንድ ግለሰብ 10,000 ብር ሰጠ። አንደኛው ደግሞ 100,000 ብር ሰጠ። 10,000 ብር የሰጠው ግለሰብ ከ100,000 ብሩ የሚበልጥበት ሁኔታ ይኖራል። ታውቃላችሁ ይሄንን? 10,000 ብር አይደለም 10 ብር የሰጠ ግለሰብ 100,000 ከሰጠ ግለሰብ የሚበልጥበት ሁኔታ ሊፈጠር ይችላል። እንዴት ብትሉኝ ይሄ 10 ብር የሰጠው ግለሰብ ያለው ብር ያቺ 10 ብር ብቻ ናት። ምንም ብር የለውም ከ10 ብር በላይ ያቺ 10 ብር ብቻ ናት ያለችው። ለአላህ ነይቶበት ንያውን አስተካክሎ አጽድቶ ቤት ውስጥ ያለውን በአጠቃላይ ነው አውጥቶ የሰጠው። ያኛው ደግሞ ብሩ ኢምቢሊየንስ ነው የሚቆጠረው 100,000 ምናምን አይደለም ላ ኢምቢሊየንስ ነው የሚቆጠረው። በጣም ብዙ ብር አለው። ይህችን ብር ሲሰጣትም ንያው ወረድ ያለ ንያ ነው የሰጠበት። ንያ ወረድ ያለ ንያ ነው ወይ ደግሞ ፈጣሪን ለማስደሰት የሰጠበት ኢንቴንሽኑ ትንሽ ላላ ያለ ነው ከዚህኛው ከመጀመሪያው ይልቅ ማለት ነው። መጀመሪያ ላይ 10 ብር የሰጠው ግለሰብ የአላህን ፍትህ የምታዩት እዚህ ጋር ነው። በንያው ልክ ስለሆነ እጥፍ ድርብ ይደረግለታል። አላህ Subhanahu Wa Ta'ala ያባዛለታል። እስከ ስንት ነው የሚያባዛለት? አላህ ብቻ እስከሚያውቀው ድረስ ያባዛለታል። በ100 ሊያባዛለት ይችላል፣ በ700 ሊያባዛለት ይችላል፣ በ70 ሊያባዛለት ይችላል። ያ ወደ አላህ ተመላሽ የሆነ ነገር ነው። በኢኽላስ ጥርት አድርጎ በመስጠቱ ብቻ ያንን ምንዳ አገኘ። ምክንያቱ ሲባል የሰውየው እጁ ማጠሩ አሊያም ደግሞ ያንን ብር መስጠት አለመቻሉ የሪዝቁ ጥበት ነው። ሪዝቁ ስለጠበበበት ያን ነገር ያደረገው እንጂ ብዙ ብር ቢኖረው በዚያው ልክ ይሰጥ ነበርና። ስለዚህ ወንድሞችና እህቶች የአላህን ፍትህ ስትመለከቱ ይሄን ነው የምታዩት። ከዚያ በኋላ ደግሞ ወደ እስላማዊ ፍርድ ፍትህ እንመለሳለን። አሁን የአላህ ፍትህ ይሄን ያክል ነው። ኢቭን ከፍትሁ የተነሳ እኮ በቂያማ ቀን እኮ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ እንኳን የሰው ልጅ እንዲህ ነገሮችን አስቦ አሰላስሎ 1 ሲደመር 1 2 እንደሆነ የሚያውቀው 30 ሲደመር 6 36 እንደሚሆን የሚያውቀው የራሱ ቋንቋ ያለው ማሰብ የሚችለው የሚያሰላስለው ግኝቶችን የሚያገኘው የሰው ልጅ ይቅርና እንስሳ እንኳን ሳይቀር ሹፍ እንስሳ እንኳን ሳይቀር ዱንያ ላይ እያሉ አንደኛውን ከበደለ ነገ አላህ ፊት ሲቀርቡ ቀንድ ያላት ፍየል ቀንድ የሌላትን ፍየል ዱንያ ላይ ወግታ ከሆነ አላህ ፊት ሲቀርቡ ያንን መውጋትን ትከፍላለች ማለት ነው። ተግባባን? ያቺ ቀንድ ያላት ቀንዷ ይነሳል፣ ቀንድ የሌላት ቀንድ ይሰጣታል። በተወጋችው ልክ ወግታ ነው የምትከፍል። ያን ነገር እኮ ሐዲሱ ላይ እኮ ስትመለከቱ ምን ያህል የአላህ ፍትህ ሰፊ እንደሆነ ሁሉን አካላይ ፍትህ እንደሆነ የሚያስተምር ሐዲስ ነው። ስለዚህ ወንድሞችና እህቶች የአላህ ፍትህ ይሄን ያህል በጣም የሚገርም በጣም የሚያስደምም ባልሰራችሁት ነገር የማትጠየቁበት ስትሰሩ እንኳን ተገዳችሁ የሰራችሁበትን ነገር የማትጠየቁበት። አሁን አንድ ግለሰብ ተገዶ የኩፍርን ንግግር ተናገረ። የክህደትን ንግግር ስለተገደደ ብቻ ቤተሰቦቹ ወይ ደግሞ የሆነ አካል ስላስገደደው ብቻ ግዴታ ስለሆነበት የክህደትን ንግግር ተናገረ። ያ ግለሰብ አላህ ፊት አይጠየቅበትም። ምክንያቱም አላህ Subhanahu Wa Ta'ala ቁርአን ላይ እኮ ኢላ መን ኡክሪሀ ወቀልቡሁ ሙጥመኢኑን ቢልኢማን እኮ ነው የሚለው። ልቡ በእምነት ላይ የጸናች ሆና አፉ ግን ምላሱ ተገዳበት ስለተገደደ ብቻ ያን ነገር የተናገረ እንደሆነ እሱ አይጻፍበትም ነው ያለው እንደ ወንጀል ተደርጎ። ስለዚህ የኢስላም ፍትህ ይሄን ያክል ሰፋ ያለ ነው። ኢስላም የአላህ Subhanahu Wa Ta'ala ፍትህ እንዲያደርገን እንለፈው። እዚህ በኋላ ደግሞ ወደ እስላማዊ ህግጋቶች ፍትህነት እንሄዳለን። በዚህ ነገር ላይ የምትጨምሩ ወንድምና እህቶች ካላችሁ ጨምሩ። ባረከላሁ ፊኩም። በጣም የገረማችሁ ነገር ከአላህ ፍትህ ካለ ወንድሞች ጨምሩበት። ቀጥል ኡስታዝ። አንተ ላይ መጨመር እኮ ከባድ ነው ያንተ ንግግር ላይ እንዲህ ወጋ እያረከን አይደለም የምታስኬደን ጃቢሮ። እሺ ይሁን ችግር የለውም። አላህ በረካ ያድርጋችሁ ሁላችሁንም። አላህ Subhanahu Wa Ta'ala ዲን እስላምን ያሳውቀን ብለናል። ወደ እስላማዊ ህግጋቶች ፍትህ እንመጣለን። እስላም ህግጋት በጣም በሚገርም ሁኔታ ወላሂ አላህ ምስክሬ ነው። አንዳንድ ጊዜ አይደለም ሌላ ውጭ ያለ የእምነታችን አካል ያልሆነ ይቅርና ወላሂ እኔ ራሴ የምቀናበት አይነት ፍትህ ያለበት እምነት ነው።
የትኛውም ወንጀል በዱንያ ላይ የተሰራ እንደሆነ ከአላህ Subhanahu Wa Ta'ala ዘንድ የተወረደለት ፍትህ አለው። የትኛውም ወንጀል የትኛውም ስህተት የተሰራ እንደሆነ ከአላህ ዘንድ የተሰጠ እንትን አለው ማበሻ አለው ማለት ነው። ወይ ዱንያ ላይ የሚታበስበት መንገድ እንኳን አላህ Subhanahu Wa Ta'ala ቃል በቃል ስለዚያ ጉዳይ ባይናገር ከዚያ ነገር ጋር ትይዩ የሆነ ከዚያ ጋር የሚቀራረብ ነገር ተናግሯል። በዚያ ልክ ደግሞ ዑለሞች ኢስቲንባጥ ያደርጉና አሁን ላይ ዘመናችን ላይ የተከሰተው ነገር ላይ አፕላይ ያደርጋሉ። ለምሳሌ ያክል አንድ ግለሰብ በኦክሲጂን የሚኖር ሰው አለ አይደል? ጀነት ናም እንትን እኮ ነው አላህ Subhanahu Wa Ta'ala ሲናገር እህታችሁ ሚዲያን ያነሳቸው አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኩሉ በኒ አደም يدخلون الجنة إلا من أبى ያሉት ሁሉም የሰው ልጅ ጀነትን ይገባል ኢላ መን አባ እምቢኝ ካለ ሰው በስተቀር አልፈልግም ካለ ሰው በስተቀር። እንዴ ሰሃቦች ወላሂ በጣም ተደመሙ ተገረሙ። እንዴት ጀነትን እኛ እንዲህ ምንጓጓላትን እንዲህ ህይወት ምንሰጥላትን እንዲህ ዋጋ ምንከፍልላትን ጀነት ማን ነው እምቢ የሚለው ነገር በጣም ግራ ቢገባቸው ጠየቁ። ማያባ ያ ረሱላህ ማን ነው እሱ ደግሞ ጀነትን አልፈልግም ብሎ እምቢ የሚለው አሉ። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? من أطاعني دخل الجنة نعم كل أمتي يدخلون الجنة صح ሁሉም ኡመቶች የኔ ህዝቦች ማለት ከነብዩ መላክ በኋላ የመጡ ማለት ነው። ኢላ መን አባ እምቢ ካለ ሰው በስተቀር እነማን ናቸው ታዲያ እምቢ ያሉት ሲባል من أطاعني دخل الجنة የኔን ቃል ሰምቶ ያዘዝኩትን ነገር ሰምቶ እሱን የተገበረ የአላህን ቃል ሰምቶ ስለተገበረ ጀነት ገቢዎች ነው የሚሆነው ከገቢዎች ነው የሚሆነው። ወመን ዓሳኒ እኔ ያዘዝኩትን ትእዛዝ ያልታዘዘ ቁርአን ላይ የተነገረውን ነገር ሐዲስ ላይ የተነገረውን ነገር እምቢኝ ያለው ደግሞ ፈቀድ አባ እምቢ ብሏል። በቃ እምቢ ያሉት እነዚያ ናቸው። ስለዚህ የአላህን ቃል መስማትና ያን ነገር መተግበር ወደ ጀነት የሚወስድ ነው። ኦኬ ስለ እስላማዊ ፍትህ ስንመጣ እንዳልኳችሁ ነው ቅድም የኢስላም ፍትህ አንዳንዴ ይገርማል። አሁን አንድ ምሳሌ ላንሳላችሁ ዘመናችን ላይ ከሚከሰቱ ነገሮች መካከል አንደኛው የህክምና ባለሙያ ዘመናችን ላይ እኮ ያው ስፔሻሊስት የሚባል ነገር አለ አይደል? ሰውየው የሆነ ነገር ስፔሻሊስት ነው እንበል። ያ ስፔሻላይዝ ያደረገበትን ትምህርት ትቶ ሌላ ፊልድ ላይ መጥቶ ስፔሻላይዝ ያላደረገበትን ፊልድ እችላለሁ በሚል ያለምንም ምስክር ወረቀት ዝም ብሎ ሐኪም ቤት ከፈተ ወይ ደግሞ ህክምና መስጠት ጀመረ። ህክምና እየሰጠ ታካሚው ላይ በደል ቢያደርስ ችግር ቢያደርስ ለምሳሌ ያክል የሰውየው ስፔሻላይዜሽን የውስጥ ደዌ ነው ወይ ደግሞ ስለ ሆድ ጉዳይ የሆድ ዕቃ ምናምን ነገር በደንብ አድርገው ዕውቀቱ አለው። ሰውየው የአጥንት ስፔሻሊስት ነኝ ብሎ የሆነን ሰው አጥንትን ካወላገደ ተሰብሮ የመጣን አጥንት አወላግዶ ካሰረለት ወይ ደግሞ የማይሆን ነገር ካደረሰበት ሌሎች እምነቶች ጋር ሄዳችሁ ምንድነው እስቲ የናንተ ሁክም በዚህ ጉዳይ ላይ ቢባል ምንም ነገር መናገር አይችልም። ስለ ኦክሲጂን ጉዳይ አሁን በኦክሲጂን ላይ የሚኖሩ ሰዎች አሉ። ኢንዓሽ የሚባል ነገር አለ ማለት ኦክሲጂን ከተነቀለላቸው የሚሞቱ ማለት ነው። ሌላኛው ደግሞ አልሞት ዲማግየን የሚባል አለ። ሙሉ በሙሉ ፓራላይዝ ሆነው መንቀሳቀስ የማይችሉ ምንም ነገር እንትን የማይሉ በቃ ሞታቸውን የሚጠባበቁ ሰዎች። ከነዚያ ሰዎች ኦክሲጂን መንቀል እንዴት ይታያል? የነቀለ ሰውስ ሁክሙ ምንድነው? እነኚህ ሁሉ ነገሮች በኢስላም ሜዳ ውስጥ ነው የሚታዩት። የሚገርማችሁ ነገር ዑለሞች ቁጭ ብለው ቁርአንና ሐዲስ ላይ የተጠቀሰን ነገር እያነሱ እንዴት አድርገው ነው የሚያነሱት የምትሉ ከሆነ በፊት የነበሩ አህካሞች አሉ ከዚህ ጉዳይ ጋር ትንሽም ቢሆን ትይዩነት ያለው። አሁን ቅድም ነገርኳችሁ መሰረት ሰውየው የውስጥ ደዌ ሐኪም ሆኖ ሳለ አጥንትን ካበላሸ የሰውን አጥንት የሚያበላሽ ከሆነ ያን ነገር ግዴታ ይከፍላታል። ምክንያቱም ያለ ዕውቀቱ ያለ ሞያው ገብቶ ሞያዬ ነው ብሎ ሰዎችን ስላታለለ ለማታለያው ሌላ ታዕዚር ይደረጋል። ለዚያ በደል ያደረሰበት ግለሰብ ደግሞ በደል ባደረሰው ልክ ይከፍላል። ኢስላም ውስጥ ምን ያህል ፍትህ አለ ኢስላማዊ ህግ ውስጥ ከተባለ አንድ ግለሰብ የአንድን ሰው እግር ከጥቅም ውጭ ካደረገ የአንድን ሰው እግር ነው ያልኳችሁ አንድ እግሩን ከጥቅም ውጭ ካደረገ ግማሽ ካሳ እንደሚከፍል ታውቃላችሁ? እስከዛሬ ስንቶቻችሁ ናችሁ ይሄን የምታውቁት? አንድ ግለሰብ የአንድን ሰው አንድ እግር ከጥቅም ውጭ ካደረገ የሰውየውን የግድያውን ግማሽ ካሳ ነው የሚከፍለው። ማለት ሰው ሲገደል እኮ 100 ግመል አይደለም የሚከፈለው የ100 ግመል ዋጋ ነው አይደል? አንድ እግር ከጥቅም ውጭ ካደረገ 50 ግመል ነው የሚከፍለው ማለት ነው።
አንድ አይኑን ካጠፋ 50 ግመል ነው የሚከፍለው። አንድ እጁን ከቆረጠ ወይ ደግሞ ከጥቅም ውጭ ሙሉ በሙሉ ካደረገም በዚያው ልክ ነው። ተመልከቱ ምን ያህል ለሰው ልጅ ፍትህ ኢስላም እንዳስቀመጠ። ለምንድነው እንዲህ ከባባድ ነገሮችን ያስቀመጠው ሲባል ኢስላም ወለኩም ፊል ቀሳስ ሐያቱን ያለው። አሁን ያለው ነገር ምንድነው? የፍትህ ጉዳይ ላይ ስንመለስ እንደ ኢስላም ለሰው ልጅ ነፍስ ክብር ያለው ለሰው ልጅ ነፍስ ቦታ የሰጠ የተጨነቀ የለም። ለዚያ እኮ ነው አላህ Subhanahu Wa Ta'ala ሰውን የገደለ ይገደላል ሲባል እንዴ ምን አይነት አረመኔነት ነው የሚል ሰው አለ። ያኛ የተገደለው ግለሰብም ያጣው ነፍስ ነው፣ ይሄኛውም ያለው ነፍስ ነው። የነጠቀውን ነፍስ እሱ ካልተነጠቀ ሌላ ሰው ሌላውን ይነጥቃል ማለት ነው። ለዚያ ነው አላህ Subhanahu Wa Ta'ala ምን ይላል ቁርአን ላይ እኮ ሲናገር ወለኩም ፊል ቀሳስ ሐያቱን ይላል። አንደኛችሁን ከገደለ በኋላ ያ ገዳዩ በመገደሉ ውስጥ እኮ ሌሎች ህይወቶችን መታደግ አለ። ሐያቱን ህይወትን መታደግ እኮ ነው ያለው። እንዴት ነው የሚታደገው ሲባል ሰው ሲገደል እየተመለከትክ መቼም ደፍረህ አትገልም። ምክንያቱም ያንተም መጨረሻ ግድያ መሆኑን መሞት መሆኑን ስለምታውቅ። ብዙ ጊዜ አትሰሙም እንደ ሰዎች እንትን ሲሉ ሲፎክሩ ሁላ ማለት ነው ምንድነው የሚሉት? አንተን ገድዬ ነው ለመንግስት እጄን የምሰጠው ሄጄ ወፍራም እንጀራ ነው የምበላው ይላሉ። ለምን እንደዛ የሚሉት ሲባል በቃ ያውቀዋል አንተ የምታጣው ውዱን ነገርህን ነው፣ በቃ ነፍስህን ማለት ነው። የሰው ልጅ ዱንያ ላይ ሲኖር እኮ ትልቁ ቁጥር አንድ ውዱ ነገር ኢስላም ነው። ከኢስላም ቀጥሎ ያለው ምንድነው? ነፍስ ነው። ተግባባን? ከኢስላም ቀጥሎ ያለው ሁለተኛውን ውዱን ነገርህን እንደሚነጥቅህ ነው የሚያውቀው። እሱ ግን እስር ቤት ገብቶ ከፈለገ እዚያ ተቀምጦ መጽሐፍ ያነብበታል፣ ከፈለገ ጊዜውን ተጠቅሞ እንትን ብሎ ከዚያ በኋላ ወጥቶ ፕሮዳክቲቭ ሆኖ ሰውየው ብር ያገኝበታል፣ ቤተሰብ ይመሰርታል፣ ልጆች እንትን ይላል፣ ይወልዳል፣ ምን ይላል። አንተ ነፍስህን ያጣኸው እዚያው ቀረህ ማለት ነው። ስለዚህ ወንድሞችና እህቶች ወደ ኢስላም ፍትህ ስትመጡ ኢቭን በህግ ደረጃ ስታዩት ትገረማላችሁ። አሲያሰ ሸርዕያ የሚባል ነገር አለ። አሲያሰ ሸርዕያ ኪታቦችን የምታነቡ ከሆነ መቃሲድ ሸሪዓን የምታነቡ ከሆነ መሐሲን الاسلام ተብለው የተጻፉ አንዳንድ ኪታቦች አሉ። እነሱን የምታነቡ ከሆነ በኢስላም ደጋግማችሁ ነው የምትቀኑት። አሁን ከምትወዱት በላይ ኢስላምን ትወዱታላችሁ። የእናንተኑ እምነት ትቀኑበታላችሁ ተመልሳችሁ ማለት ነው። ይሄን ያለው የአላህ ፍትህም ይሄን ያክል ነው። የአላህ ፍትህ ደግሞ በቂያማ ቀን ብቻ በትንሳኤው ቀን ብቻ የሚሰጠን ሳይሆን ዱንያ ላይ ሳለንም በሰላም የምንኖርበት፣ ወደ ትንሳኤው ዓለም ስንሄድም ደግሞ ሰላም የምናገኝበት ሙሉ ሰላም ያለው እንጂ ጎደሎ ሰላም አይደለም። ዱንያ ላይ እያለ ማንንም ቢገድል የራሱ ጉዳይ፣ ማንም ቢጨፈጭፍ የራሱ ጉዳይ። ነገ በትንሳኤ ቀንማ ስትመጣ አማኝ ከሆንክ ገነት ትገባለህ። ታዲያ ለምን ብዬ ነው ታዲያ ሰውንም እምተው? አሁን እኮ ባለፈው ታስታውሳላችሁ የሆነ ጥያቄ ጠይቀን ነበር እኮ ብዙ ልጆችን ስንጠይቅ ነበር። ምን ብለን የጠየቅነው? እንዴው አንድ ግለሰብ ባለፈው ህፃኑ አፌበል ላይ የተደረገው ወንጀል ታስታውሳላችሁ አይደል? ህፃኑ አፌበል ላይ የተደረገውን ወንጀል አንድ ግለሰብ ካደረገ ፍትሁ ምንድነው ብለን ጠየቅን። በሌላ እምነት ውስጥ ያለው ፍትህ ምንድነው ብለን ስንጠይቅ ወላሂ ትገረማላችሁ። አንድ ጀግና የሆነ ሰው አልወጣልንም ፍትዋ ይሄ ነው ብሎ ነገረን። አንድ ልጅ አጋጥሞኛል። ምንድነው ያለው? ፍትዋ በቃ ሰውየው እንትን አድርጓል ወይስ አምላኩን ተጽቶ ተመልሶ አምላኩን ምህረት ጠይቋል ወይስ አልጠየቀም ማለት? አልጠየቀም ማለት ነው። ምህረት አልጠየቀም፣ ግን አማኝ ነው ሰውየው። በአምላክ ያምናል። በአምላክ የሚያምን ከሆነ በቃ ነገ መንግስተ ሰማያትን ይወርሳል አለ። እንዴ ዱንያ ላይ ሳለ ያው እዚህ ላይ ሳለ ፍርድ አምላክ ነው ማለት ፌቨን እንደዚያ ተሰቃይታ ተገላ ፍትህ የሚባል ነገር አታገኙም መጽሐፉ ላይ። ወደ ኢስላም ስትመጡ ደግሞ አይደለም እንደዚያ አሰቃይቶ ገሎ ይቅርና በመድፈር ወንጀል ህፃናትን አይደለም ትልቅን ሴት እንኳን የመድፈር ወንጀል ያደረገ ሰው ሁክሙ በጣም ከባድ ነው፣ እስከ ሞት ድረስ ነው የሚሄደው። ምክንያቱም ወደ ሒራባ ሐድ الحرابة ስለሚቆምበት ሰውየው ላይ انما جزاء الذين يحاربون الله ورسوله ويسعون في الارض فسادا أن يقتلوا أو يصلبوا أو تقطع أيديهم وأرجلهم أو ينفوا من خلاف أو ينفوا من الأرض የሚለው ቁርአን ማለት ነው። ስለዚህ በኢስላም ውስጥ ኢስላም በህጉ ፍትህን ያሰፈነ አምላክ ዘንድም ደግሞ ሙሉ ፍትህ የተቀመጠለት ሙሉ የሆነ እምነት ነው። ሰዎችስ እንደዚያ ናቸው ወይ? ሙአዝስ በዚያ ልክ ነው የሚመራው ወይ? እስልምናን ለማወቅ ሙአዝን ማየት ይበቃል ወይ? አበደን አይደለም። ሙአዝ አንድ ግለሰብ ነው። በቀደም አንድ ወንድማችን የተናገረው ነው። ሙአዝ አንድ ተራ አማኝ ነው።
እንደ አማኝ ትክክለኛ ነገር ሊሰራ ይችላል፣ ሊሳሳት ይችላል። እስልምና የሚለካውና የሚገመተው የሚመረመረው ካስቀመጠው መመሪያው አንፃር እንጂ አንድ አማኝ ባደረገው ነገር አይደለም። ወላኪን ከኛ የሚጠበቀው ምንድነው? በተቻለን አቅም ሙሉ አማኞች መሆን ነው። መልካም ነገርን መስራት ነው። ከመጥፎ ነገር መራቅ ነው። ግን አንችልም። የሰው ልጆች ነን፣ እንሳሳታለን፣ ወንጀል እንሰራለን። እነዚያ ወንጀል ስንሰራ ወደ አምላካችን ተመልሰን ተውበት አድርገን ኢስቲግፋር አድርገን ወደ አላህ መመለሱ ነው የሚበጀን። በእኛ ልክ አይለካም ኢስላም ሙሉ ስለሆነ፣ እኛ ደግሞ ጎዶሎዎች ነንና። ስለዚህ እህቴ በዚህ አጋጣሚ ወደፊትም ከአንዳንድ ወንድሞችሽ ከአንዳንድ እህቶችሽ አንዳንድ ነቆራዎች ሊመጡ ይችላሉ። የማይሆን ትችቶች አንቺ ላይ ሊቀርቡ ይችላሉ። በሙስሊም ወንድምና እህቶች ሊቀርቡ ይችላሉ። ሲቀርቡ ደግሞ የግለሰቡ ባህሪ ነው በሚል እለፊው። ምክንያቱም ምክር የሚባለው ነገር በኢስላም ውስጥ በህዝብ ላይ አይደለም ምክር የሚመከረው። ምክር በውስጥ በኩል ነው ተኪዶ ወንድም ነው ይሄን ነገር ያጠፋው፣ እህት ናት ይሄን ነገር ያጠፋችው። በውስጥ በኩል ይኬድና እህቴ እከሌ ሆይ ይሄን ነገር አጥፍተሻል፣ ይሄን ነገር አስተካኪ፣ እንዲህ ብለሽ አርሚ። በሰዎች ላይ የተበላሸ ስህተትስ እንዴት ነው የሚታረመው? በሰዎች ላይ የጠፋም ስህተት እስቲ አንድ ሰው በሰው ላይ የጠፋ ስህተት መጀመሪያ የሚስተካከለው ሰው ላይ ነው ብሎ ማስረጃ ያምጣ። የለም። በሰው ላይ እንኳን የጠፋ ስህተት መጀመሪያ ሰውየውን በውስጥ በኩል እመክረውና ሰው ፊት አስተካክል እንለዋለን። ተግባባን? ሰው ፊት አስተካክል ያን ነገር። ምክንያቱም ስህተትን ያጠፋው ግለሰብ ማስተካከሉ ነው የሚበጀው። እሱንም ወደ እልህ አያስገባው፣ ያ ነገር አያስገባው። ስለዚህ እህቴ ወደፊት ችግር ሊያጋጥምሽ ይችላል። ሙስሊም ወንድሞችሽ አንቺ ላይ ድንበር ሊያልፉ ይችላሉ። እህቶች ድንበር ሊያልፉብሽ ይችላሉ። ድንበር ማለፉ እንኳን የሚመጣ ከሆነ ኢስላም አይምሰልሽ፣ ያ የግለሰቡ ባህሪ ነው። አንቺ ደግሞ እየተከተልሽ ያለሽው ሙዓዝን ሳይሆን የአላህን ሱብሓነሁ ወተዓላ እምነትን ነው። ያንቺን እምነት ነው ባይደወይ ማንንም አልሰጠሽም ኢስላምን። ይሄን ነገር ወቂ። ማንም ኢስላምን አይሰጥሽም። ኢስላምን አላህ ብቻ ነው የሚሰጠው። ማንም ኢስላምን አይነጥቅሽም። ማንም ሰው ከሃዲ ነሽ ስላለ ከሃዲ አትሆኚም። በኢስላም ሁክም ደረጃ እንጂ በኢስላም ሁክም ደረጃ ቁርአንና ሐዲስ ታይቶ ከቁርአንና ከሐዲስ አንፃር ይህች ልጅ እንዴት ናት ተብሎ ነው የሚታየው አንቺ ብያኔ የሚሰጠው እንጂ ማንም ላ የኢስላምና የኩፍር ነገር ወላ የሙብተዲዕና የቢድዓና የሌላው ነገር የፍስቅና የዓድል ነገር ሙሉ በሙሉ የሚወሰነው ግለሰባዊ እንትን ፐርሰናል ኦፒኒየን ሳይሆን ወይ ደግሞ ግለሰባዊ እይታ ሳይሆን ግላዊ እይታ ሳይሆን ከምን አንፃር ነው የሚታየው ማለት ነው? ባጭር ከቁርአንና ከሐዲስ አንፃር ነው የሚታየው። ስለዚህ እህቴ ወደፊት እንኳን እንዲህ አይነት ነገር ካጋጠመሽ፣ ከሙስሊም ወንድምሽ የማይሆን ነገር ያላሰብሽው ነገር ካጋጠመሽ፣ ከሙስሊም እህትሽ የማይሆን ነገር ካጋጠመሽ ያ ነገር አያስደንግጥሽ። የሰው ልጆች ነን፣ እንሳሳታለን። እንደዚያ ስህተት አድርገሽ ውሰጂና ነገሮችን ሁላ ዕውቀት ወዳላቸው መሻይኾቻችን ዑለሞቻችን ጋር አድርሰሽ ጠይቂ። እነሱ ጋር መድረስ ደግሞ እጅሽ ካልቻለና እጅሽ ያን ያክል ረጅም ካልሆነ ወይ ደግሞ እነሱ ጋር መድረሻ መንገድ ካጣሽ ደግሞ ቁጥራቸው አለን፣ ቁጥራቸውን ጠይቀሽ ወስደሽ መደወል ማጠያየቅ። ካልሆነም ደግሞ ምን ይደረጋል? እዚሁ ሚዲያ ላይ ያለነው ቅድም የጠቀስኩልሽ ወንድሞች አሉ፣ እህቶች አሉ። እነሱን ደውለሽ እነሱን መጠየቅም ይቻላል ለማለት ያክል ነው። ኢስላም ይሄን ይመስላል። አላህ Subhanahu Wa Ta'ala በኢስላም ላይ የምንጸና ኻቲማችን የሚያምርልን መልካም ባሮች ያድርገን። ወንጀላችንን በአጠቃላይ አላህ Subhanahu Wa Ta'ala ይማረን። የተሳሳትነውን ነገር በአጠቃላይ አላህ አፉ ይበለን ብያለሁ። ወንድሞችና እህቶች ጨርሻለሁ። ጀዛኩሙላሁ ኸይራን። ዛሬ ጁምዓ ነው አይደል? ነዓም፣ እኔ ጋር ጁምዓ ምሽት ነው፣ እናንተ ጋር ወደ ዙሁር አካባቢ ነው። ጨርሻለሁ። ሰላም አለይኩም።